love Ethiopia. It's konjo. Jig betam konjo. Thank you very much, and thank you for the hospitality, and thank you for making me feel at home in it. ከሁለት አስርተ ዓመታት በላይ የኢትዮጵያ ልዩ ምልክት ሆኖ በታላቅ ድምቀት እየተከናወነ ይገኛል። ታላቁ ሩጫ በኢትዮጵያ በአፍሪካ ትልቁ የጎዳና ላይ የሩጫ ውድድር በሆነው በዚህ ትልቅ መድረክ የውጭ ሀገር ዜጎች ለመሳተፍ ወደ ኢትዮጵያ ይመጣሉ። ሰላም ነው። I'm Lydia, so I'm Brazilian and I'm ሊዲያ እባላለሁ። ከብራዚል ነው የመጣሁት። በውድድሩ እንዲሁም በህዝቡ የተለየ አቀባበል በጣም ነው ደስ ያለኝ። ህዝቡ ልዩ ነው። warm and they're kind. It was a great run. It was really challenging. ውድድሩ ትንሽ ከበድ ያለ ነው። ሁሉም ነገር ደግሞ ደስ የሚል ነው። ሰዎች ስትሮጥ ያበረታቱሃል። በጣም ደስ ይላል። Yeah, I can do that. I'm not surprised with the big nation. ብዙም አልተገረምኩም ከአንድ ትልቅ የአትሌቶች ሀገር እንደዚህ አይነት የሩጫ ውድድር በመዘጋጀቱ በጣም ነው የተዝናናሁት። በቀጣይም እድል ካገኘው በድጋሜ መሳተፍ እፈልጋለሁ። ከዓመት ዓመት በተሳታፊ ቁጥርና በዝግጅት ጥራት ከፍ ብሎ ሁሌም የሚደረገው ታላቁ ሩጫ በኢትዮጵያ ከውድድር ባለፈ ለሀገር ኢኮኖሚ የላቀ ፋይዳን እያስገኘ ሲሆን ለዚህ የሚረዳ ዘንድ አስቀድሞ በርካታ ስራዎች ናቸው የሚከናወኑት። ስፖርት ቱሪዝም ብለን ስንል በጣም በርካታ የውጭ ዜጎች ናቸው እዚህ ውስጥ ያሉት። እኛ የመዘገብናቸው ምናልባት ከ3 ከ400 አይበልጡም። ግን በየኤንጂኦ በየኤምባሲው በየምኑ ይሄንን ውድድር ለማካሄድ የመጡ ብዙ ሺዎች ነው ያሉት። ይሄ ማለት ምንድነው? at the end of the day 10 ኪሎ ሜትር ሰለብሬት ለመሮጥ መቼስ ለመሮጥ ብቻ አይመጡም። ብዙ ነገር አይተው ይሄዳሉና ስፖርት ቱሪዝም የሚለው አሁን ይሄንን ዛሬ ይሄንን ያዩ ከምኑም በላይ ምንድነው ኢትዮጵያ ውስጥ በቃ እንዴት ተደስቶ ሰለብሬት አድርጎ መሄድ ስለሆነ ነገ ደግሞ ከዚህ የበለጠ ይሆናል። የቱሪዝም ሚኒስቴር ከታላቁ ሩጫ በኢትዮጵያ ጋር በጋራ በመሆኑ ውድድሩን ለመሳተፍ የመጡ እንግዶች በቀጣይ በሚኖራቸው ቆይታ ጥሩ ጊዜን እንዲያሳልፉ ወደ መጡበት ሲመለሱ ሀገራችንን በሚገባ ማስተዋወቅ እንዲችሉ የተለያዩ ስራዎች እንደሚሰሩ ተመላክቷል። አመሰግናለሁ ኢትዮጵያ።